ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በዛሬው ዕለት ምሽት 2 ሰዓት ተኩል ላይ በእንግሊዝ ፕሪሚየር ሊግ 19ኛ ሳምንት መርሃ ግብር ሊቨርፑል በአንፊልድ ሊድስ ዩናይትድን የሚያስተናግድ ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትን በአክብሮት ጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ እንደዚሁም የጨዋታ ግምታችሁንም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ዛሬ በፈረንጆች የቀን አቆጣጠር ጃንዋሪ 1 ነው 2026 በዛሬው ዕለት በይፋ ገብቷልና የሊቨርፑልም የ2026 ካላንደር የርን የመጀመሪያ ጨዋታውን ዛሬ ምሽት 2 ሰዓት ተኩል ላይ የሚያደርግ ይሆናል ከሊድስ ዩናይትድ ጋር። በ2025 እንግዲህ ሊቨርፑሎች ያን ያህል አስደሳች የሚባል ጊዜን አሳልፏል ለማለት ትንሽ ያስቸግራል። ምክንያቱም ካደረጓቸው 55 ጨዋታዎች 29ኙን ነው ማሸነፍ የቻሉት። በ9ኙ አቻ ሲወጡ በ17ቱ ደግሞ ሽንፈት አስተናግዷልና ይህ የ2025 የውድድር ካላንደር እንግዲህ ለሊቨርፑል ምን ያህል መጥፎ ጊዜ እንደነበረ በዚህ ማየት እንችላለን። ከዛ በተጨማሪም በፕሪሚየር ሊጉ ያደረጉትን ጨዋታ ብቻ ብንመለከት 68 ነጥቦችን ብቻ ነው መሰብሰብ የቻሉት። ይህም ማለት እንግዲህ ከአርሰናል፣ ከማንቸስተር ሲቲ እንደዚሁም ደግሞ ከአስቶን ቪላ በመቀጠል አራተኛ ደረጃ ላይ ያስቀምጣቸዋል። በተለይ ደግሞ በዚህ ሲዝን ተደጋጋሚ ሽንፈት ሲያስተናግዱ መመልከት ይችላል። ቅድም እንዳልኳችሁ እንግዲህ በ2025 የካላንደር ዓመት 17 ሽንፈት አስተናግደዋል። ከነዚህ 17 ሽንፈቱ ግን አብዛኛውን ሽንፈት ማስተናገድ የቻሉት በዚህ ሲዝን በፕሪሚየር ሊጉ ብቻ እንኳን ያደረጉትን ጨዋታ ስንመለከት ከ18 ጨዋታዎች 6 ሽንፈት አስተናግደዋልና በዚህ ሲዝን ምን ያህል ብዙ ጨዋታዎችን እየተሸነፉ እንደሆነ እንግዲህ በዚህ መመልከት እንችላለን። ባለፈው ሲዝን ሙሉ ሲዝኑን የተሸነፉት 4 ጨዋታ ብቻ ነው። ሊያውም ዋንጫውን ካነሱ በኋላ 2 ጨዋታዎችን ተሸንፏል። ከዛ በፊት የተሸነፉት 2 ጨዋታዎችን ብቻ ነበረ። በኖቲንግሃም ፎረስት እና በፉልሃም የተሸነፉበት ጨዋታ ብቻ ነው የነበረው። ነገር ግን ከዋንጫውን ካነሱ በኋላ ግን ተደጋጋሚ ሽንፈት እያስተናገዱ ነው የሚገኙትና ይህ 2025 የውድድር ዘመን እንግዲህ ለሊቨርፑል ጥሩ የሚባል አልነበረም። ነገር ግን ዛሬ ጃንዋሪ 1 2026 ነው 2025 ተሸኝቷልና 2026ን ከ2025 የበለጠ ምርጥ የውድድር ዘመን ለማድረግ ዛሬ የመጀመሪያ ጨዋታቸውን በአንፊልድ ከሊድስ ዩናይትድ ጋር ምሽት 2 ሰዓት ተኩል ላይ የሚያደርግ ነው ይሆናሉና ይህንንም አዲስ ዓመት በጣም በጥሩ መንፈስ ለመጀመር ይህንን ጨዋታ የግድ ማሸነፍ መቻል አለባቸው። በዚህ የ2026 የመጀመሪያ ጨዋታ ላይ እንግዲህ በሁለቱም ቡድን በኩል ወደ 9 የሚደርሱ ተጫዋቾች ይህ ጨዋታ ሊያልፋቸው ይችላል እየተባለ ይገኛል። በሊቨርፑል በኩል 6 ተጫዋቾች በእርግጠኝነት የሚያልፋቸው ሲሆን በሊድስ በኩል 2 ተጫዋቾች በእርግጠኝነት ያልፋቸዋል። አንድ ደግሞ አጠራጣሪ ነው እየተባለ ይገኛል። በሊቨርፑል በኩል የሚያመልጣቸውን ተጫዋቾች ስንመለከት መሐመድ ሳላ በአፍሪካ ዋንጫ ምክንያት በዛሬው ጨዋታ ላይ የማይኖር ሲሆን ጆቫኒ ሊዮኒ፣ ጆ ጎሜዝ፣ ስቴቨን ባቼቲች፣ ኤንዶ፣ አሌክሳንደር ኢሳቅ በጉዳት ምክንያት የዛሬው ጨዋታ የሚያልፋቸው ይሆናል። በሊድስ በኩል የሚያመልጣቸውን ተጫዋቾች ስንመለከት ጄምስ እና ሮዶን በዛሬው ጨዋታ ላይ በእርግጠኝነት የሚያልፋቸው ሲሆን ሎንግስታፍ ግን አጠራጣሪ ነው እየተባለ ይገኛልና በአጠቃላይ እነዚህ ተጫዋቾች በዛሬው ጨዋታ ላይ ላይኖሩ ይችላሉ ነው እየተባለ የሚገኘው። ይህ ጨዋታ እንግዲህ ለሁለቱም በጣም አስፈላጊ የሚባል ጨዋታ ነው። በተለያየ መልኩ ለሁለቱም የሚያስፈልግ ጨዋታ ነው። ለሊቨርፑል ከመሪዎቹ ጋር ያለውን የነጥብ ልዩነት ለማጥበብ ይጠቅሟል። እንደሚታወቀው ማክሰኞ ዕለት በተደረገ ጨዋታ አርሰናል አስቶን ቪላን 4-1 በሆነ ውጤት ማሸነፍ ችሏልና በዚህ ሰዓት በአርሰናልና በሊቨርፑል መካከል ያለው የነጥብ ልዩነት ወደ 13 ከፍ ብሏል። እናም ይህንን የነጥብ ልዩነት ለማጥበብ ከዛ በተጨማሪም ደግሞ አርሰናሎች ሊድስን በማሸነፋቸው ምክንያት በሊድስና በሊቨርፑል መካከል ያለው የነጥብ ልዩነት በዚህ ሰዓት ላይ 7 ብቻ ነው ያለውና ይህንን ጨዋታ በማሸነፍ ከ7 ነጥብ ወደ 4 ነጥብ ልዩነት ማጥበብ ይቻላል። ከዛ በተጨማሪም ደግሞ ሰሞኑን እንግዲህ ሊቨርፑል ጨዋታዎችን እያሸነፈ ነው የሚገኙ እየተሸነፈ አይደለም የሚገኙና ኮንፊደንሳቸው የራስ መተማመናቸው እየጨመረ ነው የሚገኙ። በተለይ ደግሞ ከጥቂት ጨዋታዎች በፊት ከ5 ከ6 ጨዋታዎች በፊት የሊቨርፑል ተጫዋቾች የነበራቸውን ኮንፊደንስ ሁላችንም የተመለከትነው ጉዳይ ነው። በእያንዳንዱ ጨዋታ ላይ ሲሸነፉ ነበረ። ነገር ግን ከቅርብ ጊዜ ወዲህ በተከታታይ ጨዋታዎችን እያሸነፉ ነው የሚገኙት። ተቸግረውም ቢሆን መጨረሻ ላይም በጣም በአጣብቂኝ ውስጥ ገብተውም ቢሆን እያሸነፉ ነው የሚገኙትና እንደዚህ አይነት ጨዋታዎች በጨመሩ ቁጥር እያሸነፍ በሄድክ ቁጥር ደግሞ የራስ መተማመን ይጨምራል። እንደዛ ሲጨምር ደግሞ የምትፈልገውን ያጨዋወት ስታይል ለመተግበር ይመቻልና እስካሁን ድረስ ተከታታይ ጨዋታዎችን ማሸነፍ ችሏል። አሁን እንግዲህ ሊድስን በማሸነፍ ይህንን ኮንፊደንሳቸውን የራስ መተማመናቸውን የበለጠ እንዲጨምሩ ያደርጋቸዋልና በዚህ መንገድ ለሊቨርፑል በጣም አስፈላጊ የሚባል ጨዋታ ነው። በሊድስ በኩል ያለውን ስንመለከት ደግሞ ሊድስ እንግዲህ በዚህ ሰዓት 16ኛ ደረጃ ላይ ነው የተቀመጠው። ከዌስትሃም ጋርም የ6 ነጥብ ልዩነት ነው ያላቸው በመሃላቸው። በእርግጥ ዌስትሃም አንድ ተጨማሪ ጨዋታን ባለፈው ማክሰኞ ዕለት ከብራይተን ጋር መጫወት ይችላል። በዛ ጨዋታ ላይ እንግዲህ አንዳቻ በሆነ ውጤት ነበረ ማጠናቀቅ የቻለውና በዚህ ሰዓት ያላቸውን የነጥብ ልዩነትን ሊድሶች ማስፋት ይፈልጋሉ። ምክንያቱም ዘንድሮም በመጡበት ወዲያው መመለስ አይፈልጉም።
በፕሪሚየር ሊጉ መቆየት ይፈልጋሉና በፕሪሚየር ሊጉ እንዲቆዩ ካስፈለጋቸው ደግሞ እያንዳንዱን ጨዋታ የግድ ማሸነፍ መቻል አለባቸውና ይህንን የነጥብ ልዩነት ለማስፋት ሲባል እንግዲህ ዛሬ ሊቨርፑልን ለማሸነፍ ነው የሚገቡት ተብሎ የሚጠበቀው። ቢያንስ ባያሸንፉ እንኳን አቻ በሆነ ውጤት በማጠናቀቅ አንድ ነጥብም ይዞ ለመውጣት ጥረት ያደርጋሉ ተብሎ ነው የሚጠበቀውና ሊቨርፑል በጣም ከባድ ፉክክር ይገጥማል ተብሎ ነው የሚጠበቅ። በተጨማሪም ደግሞ ሁለቱም ያሉበትን ፎርም ስንመለከት ይህንን ጨዋታ የበለጠ እንዲጠበቅ ያደርጓል። ሊቨርፑል እንግዲህ ያለፉትን 7 ጨዋታዎች ምንም አይነት ሽንፈት አላስተናገደም። ለመጨረሻ ጊዜ በፒኤስቪ 4-1 ከተሸነፈ በኋላ ያደረጋቸውን 7 ጨዋታዎች 5ቱን ሲያሸንፍ በሁለቱ ደግሞ አቻ ወጥቷል። አቻው የወጣውም ከሰንደርላንድና ከሊድስ ጋር ነው። ሌሎችን ግን ማሸነፍ ችሏል። ዌስትሃምን 2-0፣ ቶተናምን 2-1፣ ብራይተንን 2-0፣ ኢንተር ሚላንን 1-0 ያሸነፈባቸው ጨዋታዎችም ተጠቃሽ ጨዋታዎች ናቸው። የሊድስን ስንመለከት ደግሞ ለመጨረሻ ጊዜ የተሸነፉት በማንቸስተር ሲቲ 3-2 በሆነ ውጤት ነበረ። ከዛ በኋላ ያደረጓቸውን 5 ጨዋታዎች ግን ምንም አይነት ሽንፈት አላስተናገዱም። በእነዚህ መካከልም ከሊቨርፑል ጋር 3 አቻ መለያየት ችሏል። ቼልሲን 3-1 በሆነ ውጤት ማሸነፍ ችሏል። እንደዚሁም ደግሞ ክሪስታል ፓላስንም 4-1 ያሸነፉበት ውጤት ራሱ በጣም ተጠቃሽ ጨዋታዎች ናቸው። እናም ሊድሶችም በጣም ጥሩ የሚባል ፎርም ላይ ነው የሚገኙት። ከሊድስ ተጫዋቾች መካከል ደግሞ ካርቨርት ሊዊንም ራሱ በጣም አስደናቂ የሚባል ጊዜን እያሳለፈ ነው የሚገኘው። ያለፉትን 6 ጨዋታዎች 7 ጎሎችን ማስቆጠር ችሏልና ከኤቨርተን ከሄደ በኋላ ሊድስ በጣም የተስማማው ነው የሚመስለው። በእርግጥ በኤቨርተን እያለም በጣም ጎበዝ ተጫዋች ነው የነበረው። ነገር ግን ደግሞ በጉዳት ምክንያት የሚፈልገውን ያህል እንቅስቃሴ ማድረግ አልቻለም ነበረ። አሁን ላይ እንግዲህ በፕሪሚየር ሊጉ 8 ጎሎችን ማስቆጠር ችሏል። ከነዚህ 8 ጎሎች ግን 7ቱን ማግኘት የቻሉ ባለፉት 6 ጨዋታዎች ናቸውና በዚህ ሰዓት ካልቨርት ሊዊን በጣም ጥሩ የሚባል ፎርም ላይ ነው የሚገኘው። እንደዚሁም ሊድሶችም ካለፉት 5 ጨዋታዎች 12 ግቦችን ማስቆጠር ችሏል። ነገር ግን ደግሞ በክሊንሺትም የወጣበት ጨዋታም የለም። ባለፉት 15 ጨዋታዎች ምንም አይነት ክሊንሺት ማስመዝገብ አልቻለም። ጎሎች የሚቆጠርበት ነው። ነገር ግን ደግሞ ጎልም እያስቆጠረ ያለም ቡድን ነው። በተለይ ደግሞ ከማንቸስተር ሲቲ ጨዋታ ጀምሮ ሊድሶች በጣም ጠንካራ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በማንቸስተር ሲቲ ጨዋታ ላይ ራሱ 2-0 እየተመሩ ከዛ በኋላ ነው 2-2 ሆኖ በስተመጨረሻ ደቂቃ በተቆጠረባቸው ግብ ተሸንፈው ሊወጡ የቻሉት። ከሊቨርፑል ጋርም ያሳዩትን እንቅስቃሴ ሁላችንም መመልከት ችለናል። በሁለት አጋጣሚዎች ተመርተው ነበር። መጀመሪያ 2-0፣ ከዛ 2-2 ሆኖ ከዛ 3-2 ተመሩ። ድጋሚ 3-3 ሆኖ ማጠናቀቅ የቻሉት። እንደዚሁም ቼልሲን ደግሞ 3-1 በሆነ ውጤት ማሸነፍ ችሏልና በዚህ ሰዓት በጣም ጠንካራ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ሊቨርፑል በአንጻሩ ባለፉት 5 ጨዋታዎች 10 ጎሎችን ማስቆጠር ችሏል። እንደዚሁም ደግሞ በክሊንሺት የሚወጣበትም ጨዋታዎችም አሉና ጥሩ የሚባል ፎርም ላይ የሚገኙ ሁለት ቡድኖች የሚገናኙበት ጨዋታ ነው። በእርግጥ ያሉበትን የደረጃ ሰንጠረዥ ስንመለከት ያን ያህል ተጠባቂ ጨዋታ አይደለም እንድንል ሊያደርገን ይችላል። ነገር ግን ደግሞ ወቅታዊ አቋማቸውን ስንመለከት እንደዚሁም ደግሞ ሊድሶችን በዚህ ሰዓት እያሳዩት ያለውን እንቅስቃሴ ስንመለከት ተጠባቂ ጨዋታ እንዲሆን ያደርጓል። የእርስ በርስ ግንኙነት ያደረጉበትን ጨዋታ ስንመለከት ደግሞ ባለፉት 8 ጨዋታዎች ሊቨርፑል 5ቱን ሲያሸንፍ 2ቱን አቻ ወጥቶ በአንዱ ደግሞ ሽንፈት አስተናግዷል። ለመጨረሻ ጊዜ ሊቨርፑል በሊድስ የተሸነፈው 2022 ላይ ነበር። በአንፊልድ 2-1 በሆነ ውጤት ነበረ የተሸነፈው። ለሊድስም የማሸነፊያ ግቦችን ደግሞ ሮድሪጎና ሰመርቪል ነበረ ማስቆጠር የቻሉት። የሊቨርፑልን ብቸኛ ግብ ደግሞ መሐመድ ሳላህ ነበረ ማስቆጠር የቻለው። ያቺም ሽንፈት እንግዲህ ለቨርጅል ቫን ዳይክ በደጋፊ ፊት በአንፊልድ የተሸነፈበት የመጀመሪያ ሽንፈት ሆና ነበረ የተመዘገበችው። ይህ ማለትም እንግዲህ ቨርጅል ቫን ዳይክ ለሊቨርፑል ከፈረመ ጀምሮ ከ5 ዓመት በኋላ እንደዚሁም ከ7 ጨዋታዎች በኋላ ነው በአንፊልድ ለመጀመሪያ ጊዜ በደጋፊ ፊት በሊድስ የተሸነፈው። እናም ያ ጨዋታ ለቨርጅል ቫን ዳይክ ራሱ ጥሩ የሚባል ጨዋታ አይደለም የነበረው። ከዚህ ጨዋታ በፊት ግን ሊድሶች ለመጨረሻ ጊዜ ሊቨርፑልን ማሸነፍ የቻሉት 2001 ላይ ነው የነበረውና ከረጅም ጊዜ በኋላ ነው በአንፊልድ ማሸነፍ የቻሉት እንደዚሁም በጨዋታ ማሸነፍ የቻሉትና ሊቨርፑል በእንደዚህ በተገናኙበት ጨዋታ በጣም የተሻለ ብልጫን ማሳየት የቻለ ቡድን ነው። ያለፉትን 5 የእርስ በርስ ግንኙነት ስንመለከት ሊቨርፑል 3ቱን ሲያሸንፍ በአንዱ ሊድስ አሸንፏል። በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። አንዷንም ድል ማስመዝገብ የቻሉት 2022 ላይ ነበር። 2-1 በሆነ ውጤት አንፊልድ ላይ ሲያሸንፉ ነው። አቻ የሚወጡት ከጥቂት ሳምንት በፊት 3-3 በየተጠናቀቀበት ጨዋታ ላይ ነው የነበረው። በዛ ጨዋታ ላይም ኢኬቴኬ በ48ኛውና በ50ኛው ደቂቃ ላይ ባስቆጠሯቸው ግቦች 2-0 መምራት ችሎ ነበረ። ነገር ግን ካልቨርት ሊዊን 73ኛው ስታች 75ኛው ደቂቃ ላይ ባስቆጠራቸው ግቦች 2 አቻ መሆን ቻሉ። ከዛ በኋላ ሳቡዝ ላይ 80ኛው ደቂቃ ላይ አስቆጠሩ 3-2 መምረተው ነበረ። ነገር ግን 96ኛው ደቂቃ ላይ ታናካ ባስቆጠራት ግብ አቻ በሆነ ውጤት ሊያጠናቅቁ ችሏል። ሊቨርፑል ያሸነፈባቸውን ጨዋታዎች ስንመለከት ደግሞ 2 ጊዜ ማሸነፍ የቻሉ 6 ጎሎችን ማስቆጥሮ ነው። በ2023 ላይ 6-1 በሆነ ውጤት 2022 ላይ
6-0 ከዛ በኋላ ደግሞ 2021 ላይ ደግሞ 3-0 በሆነ ውጤት ነበረ ማሸነፍ የቻሉና በአጠቃላይ ሊቨርፑል ባሸነፈባቸው 3 ጨዋታዎች ወደ 15 ጎሎች ማስቆጠር ችሏል። ባለፉት 5 ጨዋታዎች ደግሞ በአጠቃላይ 20 ጎሎችን ሊድስ ላይ ማስቆጠር ችሏልና በዚህ ጨዋታ ላይ ብዙ ጎሎች ሊቆጠር ይችላል ብለን እንጠብቃለን። ነገር ግን በጣም ከባድ ጨዋታ እንደሚሆን በዛው ልክ መናገር ያለብን ይመስለኛል። ከዚህ በተጨማሪም እንግዲህ በዚህ ጨዋታ ላይ ሊቨርፑሎች ክሊንሺት የሚያስመዘግቡ ከሆነ 100ኛው ክሊንሺት ይሆናል ለአሊሰን ቤከር በፕሪሚየር ሊጉ ያስመዘገበውና አዲስ ሪካርድ ሆኖ ይመዘገብለታል። በሊቨርፑል ታሪክም 4ኛው ተጫዋችም ያደርጓልና በጣም ትልቅ ጨዋታ ነው ለሱም። እንደዚሁም ደግሞ በዚህ ጨዋታ ላይ ኢብራሂማ ኮናቴ ቢጫ ካርድ የሚያገኝ ከሆነ 5ኛው ቢጫ ካርድ ስለሚሆን በቀጣይ ከፉላም ጋር በሚደረገው ጨዋታ የሚያመልጥ ይሆናልና በዚህ ጨዋታ ላይ በጣም በጥንቃቄ ነው መጮት ያለበት። ሌላኛው በዚህ ጨዋታ ላይ ግን መነሳት ያለበት ሊቨርፑል ምን አይነት አሰላለፍን ይዞ ሊገባ ይችላል፣ አሰልጣኝ አርነ ስሎት ምን አይነት ያጮት ስታይልን ምን አይነት ተጫዋችን ይዞ ሊገቡ ይችላል የሚለው ነጥብ ነው። ምክንያቱም እንግዲህ በዚህ ሰዓት የሊቨርፑል ስኳድ በጉዳት ምክንያት በጣም ሳስቶ ነው እየተመለከት ነው የምንገኘው። በተለይ ደግሞ የተከላካይ ስፍራውና የአጥቂ ስፍራ ላይ ተጫዋቾች እየተጎዱበት ነው የሚገኙና እነዚህን እንዴት አድርጎ ነው ሃንድል የሚያደርገው፣ ምን አይነት ያጮት ስታይልን ሊተገበር ይችላል፣ እነማንስ በቋሚነት ሊጀምሩ ይችላል የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። ለዚህ ጨዋታ አሪፍ ዜና የሚሆነው ምንድነው ሳውዝ ላይ በወልቭስ ጨዋታ ላይ በቅጣት ምክንያት አልነበረም፣ ነገር ግን በዚህ ጨዋታ ላይ ወደ ሜዳ የሚመለስ ይሆናል። ይሄ በጣም ጥሩ ዜና ሆኖ ሳለ ማንን ተክቶ ነው የሚገባው የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። ምክንያቱም በወልቭስ ጨዋታ ላይ የአጥቂ ስፍራ ላይ ፌዴሪኮ ኬዛ ጀምሮ ነበር፣ በተከላካይ ስፍራ ላይ ፍሪምፖንግ መጀመር ችሎ ነበርና በዚህ ጨዋታ ላይ እነዚህ ቦታ ላይ ማን ሊገባ ይችላል የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። የኔን ግን ግምት ሳስቀምጥ አሰልጣኝ አርነ ስሎት እንዴት አይነት አሰላለፍን ይዘው ሊገቡ ይችላሉ፣ ጨዋታውን ሊጀምሩ ይችላሉ የሚለውን ግምቴን ሳስቀምጥ በበረኛ ላይ አሊሰን ቤከር ይጀምራል ብዬ ነው የምገምተው። የተከላካይ ስፍራው ላይ አሁንም ጀረሚ ፍሪምፖንግ በቋሚነት የሚጀምር ይሆናል በቀኝ ክንፍ በኩል። መሀል ተከላካይ ስፍራ ላይ ኢብራሂማ ኮናቴና ቨርጅል ቫን ዳይክ እንደዚሁም በግራ ክንፍ ላይ ደግሞ ሮበርትሰን ይጀምራል ብዬ ነው የምገምተው። ምክንያቱም ቀጣይ ከፉልሃም ጋር በእሁድ ዕለት ጨዋታ ይኖራልና በየ3 ቀኑ በየ4 ቀኑ ማጮት ደግሞ ትንሽ ገና ይቀረዋል። አሁንም ኢንቴንሲቲውን ለመልመድና እረፍት ለመስጠት አንዲ ሮበርትሰንን በዚህ ጨዋታ ላይ በቋሚነት ያስጀምራሉ ብዬ ነው የማስበው። በእርግጥ ኬርኬዝ በዚህ ሰዓት በጣም ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው። በወልቭስ ጨዋታ ላይ በጣም ጥሩ የሚባል እንቅስቃሴን ሲያደርግ ነበር። ከዛ በፊትም በነበሩ ጨዋታዎች ላይ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ሻለ የመጣም ተጫዋች ነው። ነገር ግን ደግሞ አንዳንድ ጊዜ እረፍት ስለሚያስፈልግ አንዲ ሮበርትሰን በቋሚነት ሲጀምር ልንመለከተው እንችላለን የሚል ግምት አለኝ። መሀል ሜዳውን ስንመለከት በደብል ፒቮት ላይ ራያን ግራቨንበርክና ከርቲስ ጆንስ የሚጀምሩ ይሆናል። በተለይ ከርቲስ ጆንስ በዚህ ሰዓት ላይ ቤንች የሚደረግ ተጫዋች አይደለም። በጣም ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተለይ ደግሞ ሊቨርፑሎች ኳስ መስርተው በሚወጡበት ሰዓት ከኢብራሂማ ኮናቴና ከቨርጅል ቫን ዳይክ አጠገብ በመሆን ኳሶችን ሲያስጀምር መመልከት ችለናልና ለሊቨርፑል ቢልድ አፕ በጣም ወሳኝ ተጫዋች እየሆነ እየተመለከት ነው የምንገኘውና በዚህ ጨዋታ ላይ በቋሚነት ይጀምራል የሚል ግምት አለኝ። ከነዚህ ሁለት ተጫዋቾች ፊት ለፊት ደግሞ ሳቡዝ ላይ ማካሊስተርና እንደዚሁም ኮዲ ጋክፖ በቋሚነት ሊጀምሩ የሚችልበት እድል አለ ብዬ ነው የማስበው። ምክንያቱም ፍሎሪን ቪርትስ እንግዲህ ተደጋጋሚ ጨዋታዎችን እየጀመረ ነው የሚገኘው። በተለይ ከጉዳት ከተመለሰ በኋላ ሁሉንም ጨዋታዎች እየተጫወተ ነው የሚገኘው። በጣም ምርጥ የሚባል ብቃቱንም እያስመለከተ ነው የሚገኘውና ቀጣይም እንግዲህ እሁድ ዕለት ከፉላም ጋር የሚደረግ ጨዋታ አለና በየ3 ቀኑ በየ4 ቀኑ በሃይ ኢንቴንሲቲ ኢን ተጫዋች ከማጫወት ይልቅ ትንሽ እረፍት መስጠት ይገባዋል በሚል ምክንያት በዛሬው ጨዋታ ላይ ከተቀያሪ ወንበር ላይ አስነስተውት ሊጫወት የሚችልበት እድል አለ ብዬ አስባለሁ። በዚህ ምክንያትም ኮዲ ጋክፖ በቋሚነት ጀምሮ ፍሎሪን ቪርትስ ደግሞ ከተቀያሪ ወንበር ላይ ሲገባ ልንመለከተው እንችላለን ብዬ ነው የማስበው። 9 ቁጥር ቦታ ላይ ደግሞ ሂጉ ኤኪቲኬ በቋሚነት የሚጀምር ይሆናል። በአጠቃላይ የኔ ግምታዊ አሰላለፍ ይህንን ይመስላል። የእናንተ ግምታዊ አሰላለፋችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ከተቀያሪ ወንበር ላይ ግን ኮነር ብራድሊ፣ ፍሎሪን ቪርትስ እንደዚሁም ደግሞ ፌዴሪኮ ኬዛ ተቀይረው ሲገቡ ልንመለከታቸው እንችላለን የሚል ግምት አለኝ። እናም በአጠቃላይ እንግዲህ በዚህ ጨዋታ ዙሪያ ያለኝ ማች ፕሪቪው ይህንን ይመስል ነበረ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጋብዛለሁ። እኔ ግን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።